ሰላም ጋይስ አቢሲኒያ ትሬደር ነኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ለዛሬ ልሰራላችሁ ያሰብኩት ሲልቨርን ነው። ላስት ዊክ አሪፍ ትሬድ ነበረ። ይሄኛን ዊክ እንዴት ነው ትሬድ ማድረግ የምንችል የነበረውን የሚለውን ካለፈው ዴታ ላይ የምንማማር ይሆናል። ሶ ስንጀምር ዊክሊ ታይም ፍሬም ከሃየር ታይም ፍሬም ስንጀምር አሁን ያለንበት ኳርተር ሰከንድ ኳርተር ነው እና ብዙ ጊዜ ማድረግ ያለብን ነገር አዲስ ኳርተር ስንገባ ላስት ኳርተር ምን አደረገ የሚለው መጠየቅ ይኖርብናል። በመጀመሪያው ቪዲዮም ይሄንን አንስቼዋለሁ። ላስት ኳርተር ላይ የተመለከትነው ምንድነው ፕራይስ ኦል ታይም ሃይ ሰርቶ እንደነበረ ነው የተመለከትነው። ከዚህ ኦል ታይም ሃይ ላይ ደግሞ ቀጥታ የነበረ ሪቨርሳል ነበረ። በዚህ ሪቨርሳል ፕራይስ ምን አደረገ? ይሄንን ቡሊሽ የሆነ ዊክሊ ፌር ቫልዩ ጋፕ ፊል አደረገ። ከዛ ሰምሃው ሪትሬስመንት ነበረ። ከሪትሬስመንት በኋላ ስዊንግ ሃይ ቴክ አድርጎ በመውረድ አሁንም ሪቨርስ በማድረግ ይሄንን ስዊንግ ሎው ቴክ አደረገ። ለምንድነው ቴክ ያደረገው? እዚህ ጋር ያሉትን ሴል ሳይድ ሊኩዲቲዎች ግራብ ለማድረግ። ግን በጣም መገንዘብ ያለብን ነገር ምንድነው? ፈርስት ታይም ፕራይስ ይሄንን ፊል በሚያደርግበት ጊዜ ይሄ ፌር ቫልዩ ጋፕ ስቲል ሪስፔክትድ ነው። ምን ማለት ነው? በቦዲ ፕራይስ ክሎዝ አላደረገም። በቦዲ ክሎዝ ቢያደርግ ኖሮ ኢንቨርት አድርጎታል እንላለን። ቀጣይም ሲመጣ ፕራይስ ይሄን ሊኩዲቲ ቴክ አድርጎ ስቲል ኢንሳይድ ለራሱ በዚህኛው ቦክስ ውስጥ እንኳን ክሎዝ ማድረግ አልቻለም። ይሄ ምን ኢንዲኬት ያደርጋል? ይሄን ብቻ በምንመለከትበት ጊዜ ኦኬ ፕራይስ ምናልባት እዚህ ሬስት የሚያደርገው ሊኩዲቲ ግራብ ካደረገ በኋላ የመቀጠልን ቻንስ ኢንዲኬት ሊያደርገን ይችላል። እሱ ብቻ አይደለም፣ ፕራይስ ይሄንን ክሎዝ አድርጎ ቢሆን ኖሮ ኦኬ ፈርዘር የመውረድ ቻንሱ ሃይ ይሆን ነበር። ግን ያንን አይደለም የተመለከትነው። ከዚህ ሴል ስታፕ ቴክን መሆንና ከዚህ ሪጀክሽን ስንመለከት ቀጥታ አእምሯችን ውስጥ ሊመጣ የሚችለው ምንድነው? ኦኬ በዚህኛው ኳርተር ፕራይስ አትሊስት ይሄንን ፌር ቫልዩ ጋፕ ፊል ሊያደርግ ይችላል። አሁንም ግን ማወቅ መቻል ያለብን ነገር ይሄ ቤሪሽ ፌር ቫልዩ ጋፕ ነው። ከዚህ ቤሪሽ ፌር ቫልዩ ጋፕ ፕራይስ ምን ሊያደርግ ይችላል? ሊወርድ ይችላል። በዚህ ማርኬት ውስጥ ሁልጊዜ መርሳት የሌለብን ነገር ወይም ይሄ ኢንቫይሮንመንት ምን አይነት ኢንቫይሮንመንት ነው? ምንም ነገር ሀፕን ሊያደርግ የሚችልበት ኢንቫይሮንመንት ነው። ፕራይስ ይሄን ብቻ ነው የሚያደርገው ልንል አንችልም፣ ወይም እርግጠኛ ልንሆን አንችልም። ባላንስ ነው የምናደርገው። አንድ ነገር ከአንድ ነገር ሀፕን የማድረጉን ቻንስ ነው እያመዛዘንን የምንመለከተው። ፈርስት ታይም ፕራይስ ይሄንን ፌር ቫልዩ ጋፕ ፊል በሚያደርግበት ጊዜ ሪጀክት አድርጎ ክሎዝ ነው ያደርገው አውትሳይድ። ኦኬ ይሄ ምን እየነገረን ነው? ሪስፔክት እያደረኩት ነው፣ ልወርድ እችላለሁ እያለን ነው። ቀጣይ ዊክ ስንመለከት ደግሞ ፕራይስ ፈርዘር ኤክስፓንድ አደረገና የት ክሎዝ አደረገ? ኢንሳይድ ዘ ዊክሊ ፌር ቫልዩ ጋፕ። ኦኬ ይሄ አሁን ሜጀር ነው። ኢንሳይድ ዘ ዊክሊ ፌር ቫልዩ ጋፕ ክሎዝ ማድረጉ ለዚህኛው ቀጣይ ሳምንት ምናልባት የመቀጠልን ቻንስ ኢንዲኬት ሊያደርግ ይችላል። ግን ሲንስ ስቲል ሪስፔክት እያደረገው ስለሆነ ሊወርድም ይችላል። አሁን ብዙ አናሊሲስ በምንሰራበት ጊዜ ወደ ውሳኔ የሚወስድን አናሊሲስ መስራት በጣም ኢፌክቲቭ ነው። ስለዚህ እኛ አሁን ሁለት ሀሳቦችን እንይዛለን። ፕራይስ ከዚህ ከወረደ እነዚህን ሴልስ ሬላቲቭሊ ኢኳል ሎዎችን ታርጌት እናደርጋለን። ፕራይስ ደግሞ ስቲል ኮንቲኒው ማድረግ የሚፈልግ ከሆነ ይሄንን ስዊንግ ጋር ቴክ እናደርጋለን። ኖቲስ ካደረገን ፕራይስ የዚህን ካንድል ስዊንግ አይደለም፣ አክቹሊ ይሄ የዚህን ሃይት ኤም እናደርጋለን። ፕራይስ ይሄንን ካንድል ሎ ቴክ አድርጎ እንዴት ኢንሳይድ ክሎዝ እንዳደረገ ተመልከቱ። ከዚህ ሴል ስታፕ ወደዚህ ባይ ስታፕ የሚሄድ በአንድ ካንድል ውስጥ ያለ ሬንጅ ነው። የዚህ ሬንጅ ሃይ ቴክ የማድረግ ቻንሱን ሃይ ሊሆን የሚችል ከሆነ እሱን ደግሞ ኤም እናደርጋለን። ስለዚህ ዊክሊ ታይም ፍሬም ላይ ይሄንን አይዲያ ይዘን እንሄዳለን ማለት ነው። ወደ ዴይሊ ታይም ፍሬም እንወርዳለን። ዴይሊ ላይ በምንወርድበት ጊዜ እንመለከታለን እንዴት ነው ፕራይስ ከዊክሊ ፌር ቫልዩ ጋፕ የነበረው ሪያክሽን በመጀመሪያ እናጠናለን። የመጀመሪያ ጊዜ ፕራይስ ዊክሊ ፌር ቫልዩ ጋፑን እዚህ ጋር ፊል በሚያደርግበት ጊዜ ወርዶ ይሄንን ቡሊሽ የሆነ ፌር ቫልዩ ጋፕ ኢንቨርት ማድረግ ነበረበት። ግን እሱን አይደለም የተመለከትነው። ከዚህ ይሄን ኢንቨርት ቢያደርግ ኖሮ ኦኬ ፕራይስ ቤሪሽ ሪስፔክት አድርጓል። አሁን ደግሞ ወርዶ ቡሊሽ ኢንቨርት አድርጓል። ስለዚህ የመውረድ ቻንሱ ሃይ ነው የሚል ኮንክሉዥን ላይ አራይቭ እናደርግ ነበር። አሁን ግን ያንን አይደለም የተመለከትነው። ፕራይስ ምንድን ነው ያደረገው? ይሄንን ዊክሊ ፌር ቫልዩ ጋፕ ሪስፔክት አድርጎ አሁንም ይሄንን ቡሊሽ ፌር ቫልዩ ጋፕ ሪስፔክት አደረገ። ከዛ በኋላ ምን አሳየን? የዚህ ፕሪቪየስ ዴይ ሎው ቴክ ካደረገ በኋላ ኤክስፓንድ አድርጎ ክሎዝ አደረገ። ስለዚህ አሁን ከቡሊሽ ፌር ቫልዩ ጋፕ ቡሊሽ ስትራክቸር እየተመለከትን ነው። ይሄ ክሎዥር ግን ያጠራጥረናል። ምክንያቱም ሪጀክት አድርጎ ክሎዝ ያደረገው ቢሎው ነው። ስለዚህ አሁንም ፕራይስ ከዚህ ቤሪሽ ዊክሊ ፌር ቫልዩ ጋፕ የመውረድ ቻንሱ ስቲል እንዳለ ነው።
እዚህ ጋር ያሳየ ሪያክሽን በቂ አይደለም ይወጣል ብሎ ሊነግረን። በዚች ብቻ የተመለከትነው ሪያክሽን በቂ አይደለም። ስለዚህ አሁንም ስንመለከት ምን ሀፕን አደረገ? ፕራይስ ወርዶ እነዚህን ሬላቲቭሊ ኢኳል ሎዎች በዚህኛው ካንድል ቴክ አደረገ። ከዛ በኋላ ወጥቶ ፈርዘር ኤክስፓንድ አድርጎ ክሎዝ አደረገ። ናው ዋንስ ፕራይስ በዚህ ካንድል ከዚህ ስዊንግ ሃይ ክሎዝ በሚያደርግበት ጊዜ አሁን ወደዚህ የመሄድ ቻንስን ፕራይስ ወደዚህ ይወጣል ብለን የምናስብበትን ቻንስ ምን አደረገው? ኢንክሪዝ አደረገው። ሶ ቀጣዩ ድሮ ሊኩዊዲቲያችን የትኛው? ይሄ ካንድል ከዚህ ስዊንግ ላይ ብቻ አይደለም ክሎዝ ያደረገው። አንድ ወደዚህኛው ወደዚህ ከተመለስ ምን እንመለከታለን? ቤሪሽ ፌር ቫሊ ጋፕ እንመለከታለን። ተመልከቱ እንዴት በቦዲ ፕራይስ ክሎዝ እንዳደረገና ኢንቨርት እንዳደረገ። ቅድም እኮ ፕራይስ ይሄንን ፌር ቫሊ ጋፕ በዚህ ስዊንግ ሃይ ፊል አድርጎ ሪጀክት አድርጎ ሪስፔክት አድርጎ ነበር። አሁን ግን ይሄኛው ዴይሊ ፌር ቫሊ ጋፕ ኢንቨርትድ መሆኑን ስናይ ምን አይነት ቻንስ ወይም ደግሞ ምን አይነት ኦርደር ፍሎ ውስጥ እንዳለ እንገምታለን? ቡሊሽ። ምክንያቱም ቤሪሽ አሬዎች ሆልድ ማድረግ አልቻሉም፣ ፕራይስን ማውረድ አልቻሉም። ፕራይስ ሲወርድ ለራሱ ሴል ስታፖችን ግራብ እያደረገ ኢሚዲየትሊ ሪጀክት እያደረገ ከስዊንጋዮች ክሎዝ እያደረገ ነው። ቤሪሽ አሬዎችን ክሎዝ እያደረገ ነው። ስለዚህ ጥያቄያችን መሆን ያለበት ቀጣዩ ድሮ ሊኩዊዲቲ የት ነው የሚለው ነው የምንጠይቀው ማለት ነው። የት ይሆናል? ይሄኛው ይሄ ሊኩዊዲቲያችን ይሆናል ማለት ነው። ይሄኛው ቀጣዩ ድሮ ሊኩዊዲቲያችን ይሆናል። ሶ አሁን ይሄን ኢንቨርት በሚያደርግበት ሰዓት እሱ ብቻ አይደለም ምን አሳየን? ሌላ ቡሊሽ የሆነ ፌር ቫሊ ጋፕ ሰጠን። ቡሊሽ የሆነ አሬ አገኘን። ሶ የኛ አሁን ፕሌይ አውት ምንድነው የሚሆነው? ከዚህ ኢንተርናል ሬንጅ ኢንኤፊሽንሲ እንዴት ነው ወደ ኤክስተርናል ሬንጅ ሊኩዊዲቲ ፕራይስ ይሄዳል የሚለውን አጥንተን ነው ኢንጌጅ የምናደርገው ማለት ነው። ስለዚህ አሁን ወደ ምን ታይም ፍሬም እንወርዳለን? ወደ 1 አወር አንዳንድ ነገሮችን ክሊር እናርግና የምናጠነጥነው እኛ እዚህ ዴይሊ ፌር ቫሊ ጋፕ ላይ ነው። ከዚህ ፕራይስ እንዴት ይወርዳል የሚለው ላይ ከዚህ ቡሊሽ ፌር ቫሊ ጋፕ እንዴት ነው የሚኖረን ሪያክሽን የሚለው እንመለከታለን። እሺ ሶ 1 አወር ታይም ፍሬም ላይ እንወርዳለን። ይሄኛው ዊክ ነበረ። ሶ ዙም እናርግ ለብር ተመልከቱ እንዴት ፕራይስ ኢኳል ሃይ ሊቭ አድርጎ ወርዶ ዴይሊ ፌር ቫሊ ጋፑን ፊል እንዳደረገ እዚህ ጋር በደንብ መመልከት ያለብን ነገር ነው። አልጎሪዝሙ ምንድነው የሰራው እዚህ ጋር? ሶ እዚህ ጋር ሪላቲቭሊ ኢኳል ሃይ ፎርም በሚያደርግበት ጊዜ ተመልከቱ ፕራይስ አንዴ እዚህ ሌቭል ላይ መጣ፣ ምን አደረገ? ወረደ። ሁለተኛ እዚህ ሌቭል ላይ መጣ፣ ምን አደረገ? ወረደ። ሶስተኛ ጊዜ እዚህ ሌቭል ላይ መጣ፣ ወረደ። ሶ ይሄንን በሚመለከቱበት ጊዜ ሪቴል ትሬደሮች ምንድነው የሚያስቡት? ይሄ ሌቭል ይሄ ዞን ሬዚስተንስ ዞን ነው፣ ፕራይስ ይሄንን ዞን ሪስፔክት እያደረገው ነው ብለው ስለሚያስቡ ከዚህ የሚኖር ብዙ ሾርት ኦርደሮች ይኖራሉ። ሶ ሴል ሳይድ ሊኩዊዲቲዎች ማነው ሴል ስታፖች ብዙ ይኖራሉ። ፕራይስ ደግሞ ይሄን ብሬክ አውት ካደረገ ብለው የሚያስቡ ደግሞ ባይ ኦርደሮች እዚህ ብዙ ሊኩዊዲቲ ምን ያደርጋል ማለት ነው? ሬስት ያደርጋል። ሶ አልጎሪዝሙ እዚህ ጋር ሊኩዊዲቲ ጀነሬት ካደረገ በኋላ ኢሚዲየትሊ የወረደ ወዴት ነው? ወደ እነዚህ ሴል ስታፕስ። ለምን ወደ እነዚህ ሴል ስታፕስ መውረድ አስፈለገ? ለምን ቀጥታ ፕራይስ ወጥቶ ወደ ድሮ ሊኩዊዲቲ ለምን አልሄደም? ብዙ ጊዜ ካያችሁ ፕራይስስ ፍራክታል ነው ይባላል። ይሄንኑ ፓተርን 15 ሚኒት ላይ 5 ሚኒት ላይ 1 ሚኒት ላይ ይደጋገማል። ሞስትሊ በእንደዚህ አይነት ፎርም ነው የሚሄደው። ለምን ወረደ ካለን ስማርት መኒ ትሬደሮች የራሳቸውን ሎንግ ፖዚሽን ከዊሊንግ ሴለሮች ጋር ፔር ማድረግ አለባቸው። ስለዚህ አልጎሪዝሙ መጀመሪያ ስማርት መኒ ትሬደሮችን እንዲገቡ አላው ማድረግ መቻል አለበት። የት ጋር ነው የራሳቸውን ባይ ፖዚሽን ከሴል ፖዚሽን ጋር ፔር እንዲያደርጉ የሚፈቅድላቸው? ቢሎ ሴል ስታፕስ። ሊኩዊዲቲ ያለበት ቦታ ላይ ምን ያደርጓል? ፕራይስን ያወርደዋል። ይሄ ኤሪያ ሊኩዊዲቲ ያለበት ኤሪያ ነው። አልጎሪዝሙ እዚህ ጋር ያሉትን ሴል ኦርደሮች ከዊሊንግ ሴል ኦርደሮች ከስማርት መኒ ባይ ኦርደሮች ጋር ፔር እንዲያደርግ አላው ካረገ በኋላ ወደ ተፈለገበት ወደ ትክክለኛው ሙቭ ሴንድ ያደርገዋል ማለት ነው። የተመለከትነው እዚህ ጋር ምንድነው? ኦርደር ፔር፣ ኦርደራቸውን ፔር እንዲያደርጉ አላው አደረገ። እኛ የምናጠናው ይችን ነው። ፕራይስ ዲስፕሌስ አድርጎ ቴክ ካረገ በኋላ ያለው ሪያክሽን በጣም ወሳኝ ነው። በንቃት የምንከታተለው ሪያክሽን ይኛው ነው። ስናጠና ምንድነው ሀፕን ያደረገው? ይሄንን ፌር ቫሊ ጋፕ ላሳያችሁ። ፕራይስ ወረደ፣ ይሄን ቴክ አደረገ።
ቴክ ካደረገ በኋላ ነው ይሄ ፌር ቫሊዩ ጋፕ ፎርም ነው። ተመልከቱ ፕራይስ ከዚህ ፌር ቫሊዩ ጋፕ ያለው ሪያክሽን ተመልከቱ። ዊክ አደረገ አውትሳይድ ግን ክሎዝ ያደረገው አውትሳይድ ነው። ሪስፔክት አደረገው ይሄን ፌር ቫሊዩ ጋፕ። ይሄ ፌር ቫሊዩ ጋፕ ኢንቨርትድ አልሆነም። ከዛ ምንድን ያሳየን? ኮንሶሊዴት አደረገ፣ አኪሙሌት አደረገ። ኦርደሮች በሃይም በሎውም ምን እንዲሆኑ ፎርም እንዲሆኑ ስታክ እንዲሆኑ አደረገ። ከዛ አኪሙሌት ካደረገ በኋላ ኤዥያን ሴሽን ላይ 9 ፒኤም ላይ በኤዥያን ሴሽን ላይ ምን አደረገ? ይሄንን ሊኩዊዲቲ መጀመሪያ ሴል ስታፕ ምን አደረገ? ግራብ አደረገ። ሶ አኪሙሌሽን ፌዝ ነበረን፣ ዘን ማኒፑሌሽን ፌዝ ነበረን። ከዛ በኋላ ሪቨርሳል ዲስትሪቢዩሽን ፌዝ መጣ ማለት ነው። ሶ ይሄን ክሎዥር ለራሱ ተመልከቱ። ፕራይስ ይሄን ሊኩዊዲቲ ቴክ ካደረገ በኋላ ክሎዝ ቢያደርግ ኖሮ የመውረድ ቻንሱን ኢንዲኬት ያደርገን ነበር። ሪጀክት አድርጎ ክሎዝ ግን ያደረገው ሪጀክት ነው ያደረገው። ሪጀክት አድርጎ ነው ኢንሳይድ ክሎዝ ያደረገው። ከዛ በኋላ ምንድን ያደረገው? ኤርሊየር ሪስፔክት አድርጎት የነበረውን ፌር ቫሊዩ ጋፕ ምን አይነት ፌር ቫሊዩ ጋፕ ምን አይነት ታይፕ ኦፍ ፌር ቫሊዩ ጋፕ? ቤሪሽ ፌር ቫሊዩ ጋፕ ምን አደረገው? ኢንቨርት አደረገው። ምን እየነገረን ነው? ኦልሬዲ ሴል ስታፕ ግራብ አድርጌያለሁ። ከሴል ስታፕ ደግሞ ፕራይስ ወዴት ነው የሚሄደው? ኦልሬዲ ሴል ፕሮግራም አኮምፕሊሽ ካደረገ እዚህ ጋር ከጨረሰ የሚፈልገውን ያህል ሊኩዊዲቲ እዚህ ጋር ግራብ ካደረገ ምንድን ነው የቀረው? እዚህ ጋር ደግሞ ሬስት የሚያደርጉ ባይስታፖች ይጠበቁ ያሉ ባይስታፖች አሉ። ፕራይስ ወዴት ነው ሴንድ የሚያደርገው? ወደ እነዚህ ባይስታፕ ወደ እነዚህ ባይስታፕ የመሄድ ጉዞውን መጀመሩን ኢንዲኬት የሚያደርግልን ስትራክቸር የቱ ጋር አገኘ? ዋንስ ፕራይስ ቴክ አድርጎ ይሄንን ቤሪሽ የነበረውን ፌር ቫሊዩ ጋፕ ኢንቨርት ሲያደርገው፣ እሱ ብቻ አይደለም ይሄንን ስዊንግ ሃይ ቴክ ሲያደርገው። ይሄ ስዊንግ ሃይ ምናችን ሊሆን ይችላል? ማርኬት ስትራክቸር ሽፍታችን። ሶ ምን ተመለከትን? ፕራይስ አሁን መጨረሱን ተረዳን። ሶ ቡሊሽ የሆነ ቤሪሽን ኢንቨርት በማድረግ ደግሞ ሌላ ምን አሳየን? ቡሊሽ የሆነ አሬይ ፎርም ማድረጉን አሳየን። አዲስ ቡሊሽ የሆነ አሬይ ተፈጠረ። እሱ ብቻ አይደለም፣ ይሄም ዳውን ክሎዝ ካንድላችን ይሄ ፕራይስ ከነዚህ ዳውን ክሎዝ ካንድል ክሎዝ በሚያደርግበት ጊዜ ቼንጅ ኢን ስቴት ኦፍ ዴሊቨሪውን ኢንዲኬት ያደርገናል። ሶ ምን ቀረ? ኔሬቲቭ አለን። ሃየር ታይም ፍሬም ላይ ኦልሬዲ ከሃየር ታይም ፍሬም መተናል። ዴይሊ ታይም ፍሬም በምናጠናበት ጊዜ ፕራይስ ወደዚህ የመሄድ ቻንሱ ኢንክሪዝ ማድረጉን ወይ መጨመሩን ተረድተናል። ያንን ደግሞ ኢንዲኬት የሚያደርግልን ያንን ደግሞ ይበልጥ የሚያጎላልን ስትራክቸር ደግሞ እዚህ ጋር አግኝተናል። ሶ አንድ ትሬደር ምን ቀረው? ጥናቱን ሰርቷል፣ አልቋል። አንድ ነገር ከአንድ ነገር ሀፕን የማድረግ ቻንስ ኢንክሪዝ እንዳደረገ አውቋል። ስለዚህ ምን ያርግ? ኤክስኪዩት። በቃ ምንም ሮኬት ሳይንስ አይደለም፣ ኤክስኪዩት ነው የምታደርገው። የቱ ጋር ነው ኤክስኪዩት የምታደርገው? ፕራይስ ኢንቨርት አድርጎልሃል። ይሄንን ኢንቨርት አድርጓል። ኢንቨርት ሲያደርግ የመጀመሪያ ቡሊሽ አሬ ሰጥቷል። ያንን ቡሊሽ አሬ ትጠቀማለህ which is the 1 hour fair value gap 1 hour fair value gapን ትጠቀማለህ። ያ 1 hour fair value gap የት ነው ያለው? እዚህ ጋር ያው ሃዩን መቶ ፊል በሚያደርግበት ሰዓት ፐርፌክሽኒስት ለመሆን እኛ አንጥርም። በቃ አይዲያል የሆነ ኢንትሪ ለመውሰድ ነው የምንጥረው። ቴክ በሚያደርግበት ፊል በሚያደርግበት ሰዓት ኦርደራችን እናስገባለን። ስቶፓችን ቢለው ዲስ ስዊንግ ላይ ይሆናል። ድሮ ሊኩዊዲቲያችን የት ነው? እዚህ ሃይ ጋር። አንድ ትሬደር እዚህ መውጣት ይችላል። ኦኬ እዚህ ጋር ገብቶ እዚህ ጋር ቢወጣ ቶታሊ ፋይን ነው። ይሄ ምንም ሮንግ አይደለም። በቃ 2.29 አሩን ከዚህ ትሬድ ምን አግኝቷል። በቃ የሃየር ታይም ፍሬም ድሮ ሊኩዊዲቲ ይዛለውም ካለ መብቱ ነው። እስከ ሃየር ታይም ፍሬም ድሮ ሊኩዊዲቲ ከያዘ ደግሞ ምን ይሆናል? 3.9 አር ኦልሞስት 4 አር ከዚህ ትሬድ ያገኛል ማለት ነው። ከዛ በኋላ እንመልከት። ይሄ የመጀመሪያ ትሬድ ነው። ሌላ ቦታ ስኬል ማድረግ አንችልም ወይ? በዚህ ፖዚሽን ላይ ሌላ መጨመር አንችልም ወይ? በስትክክል እንችላለን። የቱ ጋር መጨመር እንችላለን? ዝም ብለን ሳይሆን የሆነ እውነታ የሆነ ዴታውን እንመልከት። ፕራይስ ምን አደረገ? ይሄን ኢንቨርት ካደረገ በኋላ የፈጠረውን ቡሊሽ አሬ እና ኦርደር ብሎኩን ሂት ካደረገ በኋላ ምን አደረገ? ኤክስፓንድ አደረገና ፈርዘር ከስዊንግ ሃይ ክሎዝ አደረገ። ተመልከቱ። ከነዚህ ዳውን ክሎዝ ካንድሎች ምን አደረገ? ክሎዝ አደረገ። ከዛ ሌላ ምን ሰጠን? ቡሊሽ ፌር ቫሊዩ ጋፕ ሰጠን። ተመልከቱ እስቲ እነዚህ ሁሉ ዴታዎች ምንን ኢንዲኬት የሚያደርጉ ምንን የሚያሳዩ ናቸው? የመውጣት ቻንስን ኢንዲኬት የሚያደርጉ ናቸው። እኛ ደግሞ የመውጣት ቻንስን ካገኘን ምንድን ነው የምንጠብቀው? ኤክስኪዩት ማድረግ። ስለዚህ በዚህኛው ይሄኛውን እንደ ሬንጅ ወስደን በሪትሬስመንት ጠብቀን ሌላ ኢንትሪያችንን በፌር ቫሊዩ ጋፕ ኮንሲኩዌንት ኢንኮሬጅመንት ላይ መግባት እንችላለን። እዚህ ጋር እንዳንገባ ራቅ ይላል። እዚህ ጋር እንገባለን። ስቶፕ ሎሳችንን ኦርደር ብሎክ ሎው ላይ እናስቀምጣለን። ሌላ ራይድ ይኖረናል ማለት ነው።
ከዚህ ብቻ ወደ 4 ነጥብ። አሁን ፐርፌክሽኒስት የሆንኩ እንዳይመስላችሁ፣ ከፈለግ እንደዚህ ማድረግ እንችላለን። አንድም እዚህ ጋር እናስቀምጣለን ያልኩት ይሄንን ሬንጅ ሜዥር ብናደርገው ኢኩሊብሪየም ሬስት የሚያደርገው እዚህ ጋር ነው፣ ወይም ዲስካውንት ፕራይስ ሬስት የሚያደርገው እዚህ ጋር ነው። ዲስካውንት እንኳን እንግባ ካልን በጣም ፐርፌክሽኒስት እንሆናለን፣ ሳንፈልገው እኛ አይዲያል የሆነ ኢንትሪ ብንወስድ ማለት ነው። እኔ ግን ጀስት አይዲያል የሆነ ኢንትሪ ለመውሰድ ጀስት አባቭ ዘ ፌር ቫሊ ጋፕ ኮይንስ ኢንኮሬጅ መግባት እችላለሁ። ብዙ ኢንትሪ አለ፣ በቃ እንደፈለገ መግባት እንችላለን። ከዚህ እንኳን 4 አወር ማግኘት እንችላለን ማለት ነው። ሶ አንድ ኦርደር ብሎክ ትሬደር ደግሞ እኔ ኦርደር ብሎክ ጠብቄ ነው የምገባው ካለ ኦርደር ብሎኩን ጠብቆ መግባት ይችላል። ወይ ሃዩን ቴክ በሚያደርግበት ሰዓት በሚነካበት ሰዓት ወይ ቦዲውን በሚነካበት ሰዓት መግባት ይችላል። ሶ ከዚህ ተመልከቱ ኦልሞስት ወደ 9 ኦልሞስት ወደ 8 አር ከነዚህ ሁለት ትሬዶች እንዴት ማግኘት እንደምንችል ለማሳየት ነው። ሶ ምንም ያደረግነው ነገር የለም ማለትም ወደ ሎወር ታይም ፍሬም ወርደን 50 ሚኒት ማን ነው 1 ሚኒት 5 ሚኒት ላይ ሄደን ብዙ ኢንጌጅ አላደረግንም፣ ጠብቀናል። ሃየር ታይም ፍሬሙን አጥንተን ነው ሃየር ታይም ፍሬም ኢንዲኬት ሲያደርገን የመውጣቱን ቻንስ ኢንክሪዝ በሚያደርግበት ሰዓት ወደ እነ ኢንተርሚዲየት ታይም ፍሬም ወደ እነ አወርሊ ቻርት በመውረድ ከዛ በኋላ እንደዚህ አይነት ኤክስኪዩሽን ማግኘት ይችላል። ከዚህ እንኳን አንዳንድ ፐርሰንት ሪስክ ብናደርግ 8% ጌን ማለት ነው። 2% ሪስክ ይዘን 8% ጌን አገኘን ማለት ነው። አንድ ቻሌንጅ እንኳን ያሳልፋል ማለት ነው። ይሄ ተመልክታል ከዊክሊ ሬንጅ ጋር የዊክሊ ሬንጅ ነው ኤም ያደረግነው። የዊክሊን ኤክስፓንሽኑ ነው ካች ያደረግነው። አይዲያል ነው፣ ምንም ያልሆነ ኤም የለንም። ቀድሞውንም ያየነው ድሮ ሊኩዲቲ ነው። ጀስት 4 አር ለማግኘት ብለን አይደለም እኛ ሄድነው፣ ግን ታርጌት ድረስ ስንይዘው 4 አር ሆኖ አገኘን። 2 አርም ሊሆን ይችል ነበር። እዚህ ጋርም ልንወጣ እንችላለን። በቃ ፐርፌክትሊ ፋይን ነው። አንድ ሰው እዚህ ጋር ሊወጣ ይችላል። በቃ ትክክል ነው። ሶ ይሄ ያስተምራል ብዬ ያሰብኩት ትሬድ ነው። እንግዲህ ብዙዎቻችሁ ከዚህ እንደምትማሩ ተስፋ አደርጋለሁ። እንደዚህም ማየት ይቻላል። ምናልባት ኮንሰፕቱን አውቃችሁ ለምትቸገሩ ምናልባት እንደዚህም ማየት ይቻላል፣ እንደዚህም ትሬድ ማድረግ ትችላላችሁ የሚለውን ለማሳየት ያስተምራችኋል ብዬ ስላሰብኩኝ ነው። አይ ሆፕ እንደምትማሩበት ተስፋ አደርጋለሁ። ይሄን ቪዲዮ ከወደዳችሁት ተምረንበታልን ብላችሁ ካሰባችሁ እኔን ማገዝ ከፈለጋችሁ ሰብስክራይብ እንድታደርጉ ሪኮሜንድ አደርጋለሁ። እንግዲህ ምንም አይነት ጥያቄ ካላችሁ ፕሊዝ ኮሜንት ሴክሽን ላይ ጻፉልኝ። ያንን ጥያቄ የሚመልስ ቪዲዮዎችንም ለመስራት እዘጋጃለሁ። ሶ ይሄንን ይመስላል። በቀጣይ ደግሞ በሌላ ትሬድ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ እላለሁ። አመሰግናለሁ። ቻው